ሰላም እንዴት ናችሁ? ሂስትሪ ኦፍ ኢትዮጵያ ኢን ዘ ሆርን የሚለውን ቱቶሪያል ኮርስ ይዤላችሁ ቀርቤያለሁኝ። ይህንን ቲዩብ አዲስ ሆናችሁ የምትከታተሉ ካላችሁ ላይክ፣ ሰብስክራይብ እና ሼር አድርጋችሁ እንድትከታተሉ የጋበዝኩኝ። ወደ መጀመሪያ ዩኒት ሄዳለሁ። ዩኒት 1 ኢንትሮዳክሽን ኤ ኔቸር ኦፍ ሂስትሪ። ሂስትሪ የሚለው ከግሪክ ቃል ሂስቶሪያ ከሚባለው ነው የመጣው። ይህም ደግሞ ኢኒኳሪ ወይም ደግሞ አንድን መረጃ ለማግኘት መጠየቅ የሚለውን ይወክላል። ሂስትሪ የሚለውን ለመጀመሪያ ጊዜ የተጠቀመው ሄሮዶተስ የሚባለው ነው። ከ484 አካባቢ እስከ 425 ከኢየሱስ ክርስቶስ ልደት በፊት የነበረ ሰው ነው። ይህም ሰው ፋዘር ኦፍ ሂስትሪ በመባል ይታወቃል። የታሪክ አባት። ሂስትሪ ትላንትናን ወይም ደግሞ ያለፈን ክስተት የሚመዘግብ የሚያጠና ትምህርት ነው። ፓስት ወይም ደግሞ ያለፈ የምንለው ኢቨንትን ይወክላል። ኢቨንት የምንለው ደግሞ ክስተትን ማለት ነው። ስለዚህ የተከሰተ እውነትን የሚያጠና ትምህርት ክፍል ማለታችን ነው። ይህም ደግሞ በጽሁፍ የተቀመጠውን ነው። ሂስትሪ የምንለው ስለዚህ ትላንትና የተከሰተ እውነትን ነው እንጂ በታሪክ ጸሐፊያን ሀሳብ ውስጥ ያለን ነገር አይደለም። ስለዚህ ኢንዲፔንደንት ወይም ነፃ ሆኖ የተቀመጠ ያለፈ ክስተትን የሚያጠና ነው። እንዲሁም ደግሞ አሁንም ቢሆን ታሪክ ጸሐፊዎች ያለፈ ክስተትን የሚያጠኑት ትምህርት ክፍል ነው። ሂስትሪ በተለምዶ ሳይሆን አካዳሚካሊ ወይ ደግሞ ትምህርታዊ በሆነ መንገድ ዲፋይን ሲደረግ እንዴት ነው ዲፋይን የሚደረገው? ስልታዊና የተቀናጀ የትላንትን ታሪክ የሚያጠና ማለት ነው። ይህን ለማድረግ ደግሞ የሰዎችን ታሪክ ያገኛል፣ መረጃ ይሰበስባል፣ ያቀናጃል፣ ከዛ መረጃውን ያቀርባል ማለት ነው። የሰዎች ታሪክ እንግዲህ ወይም ደግሞ ሂስትሪ ብለን የምንጠራው ቁጥር ስፍር የለው ነው፣ ኢንፋናይት ነው። ስለዚህ የታሪክ ጸሐፍት ስፔሲፊክ ይሆናሉ ወይ ደግሞ አንድ ችግርን ለመፍታት ስለሆነ ችግሩ ላይ ብቻ ፎከስ አድርገው ያጠናሉ፣ ልክ እንደ ሌሎች ሳይንሶች ሁሉ ማለት ነው። የታሪክ ትልቁ ትኩረቱ ምንድነው? ሰዎችና አካባቢያቸው የሚያደርጉት መስተጋብር ምንድነው የሚለውን የሚያጠና ነው። ይህንን ሌሎች ትምህርት ክፍሎችም ያጠናሉ። ነገር ግን ታሪክን ከሌሎቹ ለየት የሚያደርገው የትላንቱን ክስተት የሚያጠና ነው። ሌሎች ትምህርት ክፍሎች ግን ትኩረታቸው የዛሬ ላይ ነው ማለት ነው። ወደኋላ ያለው ዘመን በጣም ረጅም ስለሆነ ታሪክ አጥኚዎች የሰው ልጅ ታሪክ ሲያጠኑ በጊዜያቶች ከፋፍሏቸው ያጠኗቸዋል። እንዲሁም ደግሞ በተለያዩ ዲሲፕሊኖች ይከፋፍሏቸዋል። ለምሳሌ ፖለቲካል ሂስትሪ፣ ሶሻል ሂስትሪ፣ ኢኮኖሚክ ሂስትሪ፣ ካልቸራል ሂስትሪ ኤንድ ኢንቫይሮንመንት ሂስትሪ እና የመሳሰሉትን ብለው ከፋፍለው በተለያዩ ዶኩመንቶች በተለያዩ አርቲፋክቶች መሰረት አድርገው ታሪክን ያጠናሉ ማለት ነው። ታሪክ ሲጠና እንግዲህ ከጊዜ አንጻር ኤንሸንት፣ ሚዲቫል እና ሞደርን በመባል ይከፋፈላል። ይሄ ደግሞ ፔሪዳይዜሽን ይባላል። ፔሪዳይዜሽን ስለዚህ ያለፈውን ታሪክ ከጊዜ አንጻር በተለያዩ ዘመናቶች መከፋፈል ነው። የተለያዩ ሀገራት የተለያዩ ታሪኮች እንግዲህ የማይደገሙ ናቸው። አንዱ ሀገር ከሌላው ሀገር ቀርቶ አንድ ሀገር ውስጥ ራሱ የተለያዩ ታሪኮች የተለያዩ ክስተቶች ይኖራሉ። ስለዚህ ሁሉም በመለዋወጥ በመቀየር ሂደት ውስጥ ነው ያለው። ማንኛውም የሰው ልጅ ህይወት ለምሳሌ ማህበራዊ፣ ባህላዊ፣ ኢኮኖሚያዊ፣ ፖለቲካዊ የመሳሰሉት ጉዳዮች ሁልጊዜ በለውጥ ሂደት ውስጥ ናቸው። ትላንት ያሳለፍናቸው ነገሮች ዛሬ አንድ አይነት ሆኖ እያሳለፍናቸው አይደሉም፣ እየተቀያየሩ ነው ያሉት ከጊዜ አንጻር። ነገር ግን አንዳንድ ነገሮች ለረጅም ጊዜ ሳይቀያየሩ የሚቀመጡ አሉ። ለምሳሌ እኛ የምንናገራቸው ቋንቋዎች ቀደም ሲል የነበሩ አባቶቻችን የሚናገሩትን የእነሱን ባህል፣ የእነሱን ሃይማኖት፣ የእነሱን አለባበስ፣ የእነሱን አመጋገብ፣ የተለያዩ አይነት ተቋሞችን እነሱ በሚከተሉት መንገድ እየተከተልን ነው። ስለዚህ ታሪክ ውስጥ ምን አለ ማለት ነው? ሁል ጊዜ እየተቀየረ ያለ ነገር አለ። ነገር ግን ለረጅም ጊዜ ደግሞ ተመሳሳይ ሆኖ ይዘኑ የምንሄደው ነገር አለ። ኢትዮጵያ ውስጥና በአፍሪካ ቀንድም ተመሳሳይ ነገር ነው ያለው። ቢ ዩዝ ኦፍ ሂስትሪ፣ የታሪክ ጥቅም ምንድን ነው የሚለው እንመለከታለን። ሰዎች ዛሬ ላይ ሲኖሩ ስለ ነገም ያቅዳሉ። ስለ ነገ የሚያቅዱ ከሆነ ደግሞ ስጋትም አላቸው ማለት ነው። ታሪክ ግን የትላንትናውን ያለፈውን ነገር ነው የሚያጠናው። ስለዚህ መጨነቅ አያስፈልግም ማለት ነው። በዚህ ክፍል ውስጥ የምንመለከተው ታሪክ ከትላንትናና ከዛሬ ጋራ ምን አይነት ግንኙነት አለው ወይም ደግሞ ምን ጠቀሜታ አለው የሚለውን ያሳየናል። ሂስትሪ ሄልፕ ቤተር አንደርስታንድ ፕሬዘንት፣ ታሪክ ስለ ዛሬ ወይም ደግሞ አሁን ስለሚከሰተው ነገር በአግባቡ እንድንረዳ የሚያደርገን ነው። ሂስትሪ የምንለው የኢንፎርሜሽን ስቶር ሃውስ ነው ወይም ደግሞ የመረጃ ቋት ወይም መጋዘን ብለን ልናየው እንችላለን። ይህም ማለት ምንድን ነው? ትላንት የተከሰተው ነገር ምንድን ነው ብለን ማወቅ ብንፈልግ ታሪክ የሚነግረን ነገር ነው። ትላንትናን ሳንረዳ ደግሞ ዛሬን ማወቅ አንችልም። ትላንትና የተከሰተው ነገር ለዛሬ መነሻ ምክንያት ነው። ስለዚህ ሂስትሪ ትላንትን በማወቃችን ዛሬን እንድንረዳ ይረዳናል። ሂስትሪ ፕሮቫይድ ኤ ሴንስ ኦፍ አይደንቲቲ፣ ታሪክ ማንነታችንን የሚያሳየን ነው። ያለፈውን ታሪክ እውቀት ማይኖረን ከሆነ እኛ ማንን፣ ወዴት ነው የምንሄደው የመሳሰሉትን ነገር ማግኘትና ማወቅ አንችልም። አንድ ሰው ለምሳሌ ትውስታ ከሌለው ያ ሰው ስለ ራሱም ሆነ ከሌሎች ጋር ስለሚኖረው ግንኙነት በቂ የሆነ እውቀት አይኖረውም። እንዲሁም ደግሞ ትክክለኛ የሆነ ውሳኔ መወሰን አይችልም። ማህበረሰብም ታሪክ ከሌለው እንደዚሁ ነው፣ ችግር ያጋጥመዋል። የራሱን ማንነት ምን እንደሆነ መግለጽ አይችልም፣ ዝንባሌውን መግለጽ አይችልም። እንዲሁም ከሌሎች ማህበረሰቦች ወይም ከሌሎች ሰዎች ጋራ ወይም ከሌሎች ኮሚኒቲዎች ጋራ እንዴት ነው የሚኖረው የሚለውን በአግባቡ ዲፋይን ማድረግ አይችልም። ሂስትሪ ፕሮቫይድስ ዘ ቤዚክ ባክግራውንድ ፎር አዘር ዲሲፕሊንስ፣ ታሪክ ለአብዛኛዎቹ ወይም ለሁሉም የማህበራዊ ሰብአዊ ትምህርት ክፍሎች መሰረት ነው። ታሪክ ከሌለ ለምሳሌ ሊትሬቸር፣ አርት፣ ፊሎሶፊ፣ ሪሊጅን፣ ሶሲዮሎጂ፣ ፖለቲካል ሳይንስ፣ አንትሮፖሎጂ፣ ኢኮኖሚክስ እና የመሳሰሉት ላይገኙ ይችላሉ። ምክንያቱም እነዚህ ትምህርቶች ታሪክ አላቸው ወይም የሚያጠኑት ጥናት ታሪክ ላይ የተመሰረተ ነው። የእነዚህን ታሪክ በሙሉ ደግሞ የሚያስቀምጥልን ሂስትሪ ነው። ስለዚህ መሰረት ነው ማለት ነው። ሂስትሪ ቲችስ ክሪቲካል ስኪልስ፣ ታሪክ የምክንያታዊነትን ክህሎት እንድናዳብር ያደርገናል። ታሪክ እንግዲህ አንድ ሰው ጥናት ወይም ምርምር ሲያደርግ የምርምር ክህሎትን እንዲያዳብር ያደርጋል። ይህም የምርምር
ክህሎት የምንለው ለምሳሌ ምንጮቹን በአግባቡ ማወቅ፣ ምክንያታዊ በሆነ መንገድ መረጃዎቻችንን አጠናክረን ማቅረብ የመሳሰሉትን ይጨምራል። ይህ ደግሞ ለተለያዩ ትምህርት ክፍሎችም አጋዥ ይሆናል። እንዲሁም ደግሞ ለየቀን ለተለያዩ አክቲቪቲዎቻችን አስተዋጽኦ ያደርጉልናል ማለት ነው። ሂስትሪ ሄልፕ ዲቨሎፕ ቶለራንስ ኤንድ ኦፕን ማይንድነስ። ታሪክ ደግሞ መቻቻልን እንዲሁም ደግሞ የእኛን ሀሳብ ለሰው የሰዎችን ሀሳብ ለእኛ እንድንጋራ የሚያደርግ ነው። አብዛኞቻችን እንግዲህ ስለ ራሳችን ባህል፣ ስለ ራሳችን ታሪክ፣ ስለ ራሳችን እሴት እናውቃለን ወይም ደግሞ ወደዛ እናዘነብላለን። ነገር ግን ታሪክን በምናነብበት ጊዜ የሌሎች ሀገሮችን እንደመጎብኘት ነው። ምክንያቱም የሌሎችን ሀገር ታሪኮችን በተለያየ መንገድ ስለምንረዳ የእነሱን እንድናከብር የእኛንም ደግሞ ለሌላው እንድናሳውቅ ይጋብዘናል ማለት ነው። ይሄ ደግሞ ፍሌክሲቢሊቲን ወይም ደግሞ ተቀላጣጣፊነት ሪጂድ አለመሆንን ዲቨሎፕ እንድናደርግ ያደርገናል። ሂስትሪ ሰፕላይስ ኤንድለስ ሶርስ ኦፍ ፋሲኔሽን። ታሪክን ማጥናት እጅግ አስደሳች አዝናኝ ጉዳዮችን ይዞልን ይመጣል። የሰዎች ያለፈ ታሪክ፣ ያለፈ ሃይማኖት፣ ያለፈ አስተሳሰብ፣ ያለፈ ባህል፣ ያለፈ ልምድ፣ እሴት የመሳሰሉ ጉዳዮችን ማጥናት እጅግ በጣም ተዝናኖትን የሚፈጥር ነው። በጠቅላላው ታሪክን ማጥናት ለግለሰብና ለማህበረሰብ እጅግ በጣም አስፈላጊ ነው። ታሪክን ማጥናት ለውጥ እንዴት ነው እየተለወጠ ያለው የሚለውን እንድንረዳ ያደርገናል። ምክንያቱም ሁል ጊዜ እያንዳንዱ ነገር በለውጥ ሂደት ውስጥ እያለፈ ስለሆነ እያንዳንዱ ነገር እየተለወጠ ቢሆንም ማህበረሰቡ ደግሞ ይዞ የሚያቆየው የተለያዩ እሴቶች፣ የተለያዩ ባህሎች አሉ እና እነዚህ ምንድን ናቸው የሚሉትን እንድንረዳ ያደርገናል ማለት ነው። ታሪክ ጠቃሚ እንደሆነ ሁሉ ደግሞ አንዳንድ ሰዎች አላግባብ ይጠቀሙታል ወይም ደግሞ አቢዩዝ ያደርጉታል። ይህ ደግሞ ለአላስፈላጊ የፖለቲካ ጥቅም እንዲውል በማድረግ ነው። ታሪክ ጸሐፊዎች ከዚህ በጣም የተለዩ ናቸው። ምክንያቱም ለዛሬ ጥቅም ብቻ ሳይሆን ታሪክን በታሪክነቱ ከግል ፍላጎት ወይም ደግሞ ከግል የቡድን ፍላጎት ውጪ በታሪክነቱ ብቻ የሚመዘግቡት ወይም ደግሞ የሚያጠኑትና የሚያስረዱት የሚያቀርቡት ነው። ይህ ደግሞ ገለልተኛ በሆነ አካል የሚመረመር ስለሆነ የታሪክ አጥኚዎች በጣም በጥንቃቄ የሚሰሩት ነው ማለት ነው። 1.2 ሶርስስ ኤንድ ሜተድስ ኦፍ ሂስቶሪካል ስተዲ። የታሪክ ጥናት ምንጭና እንዲሁም ደግሞ የጥናቱ መንገድ ወይም ደግሞ ሜትዱ ምንድን ነው የሚለውን በዚህ ስር እንመለከታለን። የታሪክ ጽሁፍ የልብ ወለድ ጽሁፍ አይደለም፣ ወይም ደግሞ አንድ ሰው ከሀሳቡ ከፈጠራው የሚጽፈው አይደለም። ስለዚህ ምን ይፈልጋል ማለት ነው? ኤቪደንስ ወይም ማስረጃ ምንጭ ይፈልጋል ማለት ነው። ምንጭ ወይ ደግሞ ማስረጃው አንድን ነገር የሞተን ነገር ህይወት የሚሰጥ ነው። ታሪክ ያለ ምንጭ ወይም ደግሞ ያለ ማስረጃ ታሪክ መሆን አይችልም። እያንዳንዱ ታሪክ ምንጭ ላይ ወይም ደግሞ ሶርሱ ላይ የተደገፈ መሆን አለበት፣ ኤቪደንሱ ላይ የተደገፈ መሆን አለበት። ታሪክ ደግሞ ምንጮቹን በሁለት ይከፍላል፣ ፕራይመሪ እና ሰከንደሪ ሶርስ በመባል። ፕራይመሪ ሶርስ የሚባሉት ስለ ትላንትና የሚናገሩ ዛሬ ላይ ያሉ የትኛውም አይነት ነገር ማለት ነው። ስለዚህ አሁን ያለ በቅርብ ያለ ማስረጃን ያጠቃልላል ማለት ነው። እነዚህም ደግሞ ለምሳሌ በእጅ የተጻፉ ጽሁፎች፣ የሰዎች ግለ ታሪክ፣ ደብዳቤዎች፣ የስብሰባ መወያያዎች፣ የፍርድ ቤት የተለያዩ የውሉ ጽሁፎች፣ የአስተዳደር ፋይሎች፣ የጉዞ ዶክመንቶች፣ ፎቶግራፎች፣ ማፖች፣ ቪዲዮ፣ የድምፅ ማቴሪያሎች፣ የተለያዩ መገልገያ እቃ ቁሳቁሶች ለምሳሌ ገንዘብ ወይም ደግሞ የቤት ውስጥ ቁሳቁስ መገልገያ እቃዎች ለምሳሌ ጠመንጃም ወይም ደግሞ የተለያዩ መሳሪያዎች፣ ቢልዲንግ ወይ ደግሞ የተለያዩ ህንፃዎች፣ እንዲሁም ደግሞ ፎሲል ቅሪተ አካላቶችን ይጨምራል። ሰከንደሪ ሶርስ የምንለው ደግሞ ሰከንድ ሃንድ ኢንፎርሜሽን የሚሰጡን ነው። ፕራይመሪ ሶርስ የምንላቸው ፈርስት ሃንድ ኢንፎርሜሽን ነው ብለናል። ፈርስት ሃንድ ኢንፎርሜሽን ስለ አንድ ታሪክ ቀጥታ የሆነ ግንኙነት ያለውን የተለያዩ መረጃዎችን የሚያቀርቡልን ናቸው። ሰከንደሪ ሶርስ ግን እነዛ ፕራይመሪ ሶርስ ላይ መሰረት አድርገን የምንጽፋቸው ጽሁፎችን እንደ ማጣቀሻ ምንጮች የምንወስድ ከሆነ ሰከንደሪ ሶርስ እንላለን ማለት ነው። ይህም የሚያጠቃልለው ለምሳሌ መጽሐፍቶችን፣ አርቲክሎችን፣ የተለያዩ የመማሪያ መጽሐፍቶችን፣ ባዮግራፊዎችን እና የተለያዩ የህትመት ማቴሪያሎችን ነው። ስለዚህ ማንኛውም ታሪክ አለቀ የሚባል አይደለም። ሰከንደሪ ሶርሶች እንግዲህ አለቀ የሚባሉ ታሪኮችን በመጽሐፍት በአርቲክል በመሳሰሉ ጽፎ ማስቀመጥ ነው። ነገር ግን የተለያዩ ምንጮች ስለሚገኙ እነዚህን መጽሐፍቶች፣ አርቲክሎች፣ የተለያዩ ቴክስት ቡኮችን በመጠቀም ታሪክን በተለያየ መንገድ እንጽፋለን። ስለዚህ ሰከንደሪ ሶርስ ፕራይመሪ ሶርስ ላይ መሰረት ተደርጎ የተጻፉ የተለያዩ የታተሙ ማቴሪያሎችን የያዘ ነው ማለት ነው። ከፕራይመሪ እና ሰከንደሪ ሶርስ በተጨማሪ ደግሞ ኦራል ዳታ የሚባል አለ። ኦራል ዳታ የሚባለው በቃል የሚገለጽ በቃል የተቀመጠ ምንጭ ነው። ይህም በተለይ ደግሞ በጽሁፍ ያልተቀመጡ የተለያዩ ትምህርት የሌላቸው ማህበረሰቦችን የእነሱን ታሪክ ለመመዝገብ ይጠቅመናል። ይህም ደግሞ የተጻፉ ዶክመንቶች ክፍተት በሚኖርባቸው ጊዜ እነሱ ለመሙላት የምንጠቀማቸው ናቸው። አንዳንድ ማህበረሰብ የራሳቸውን ታሪክ ከአንድ ትውልድ ወደ ሌላ ትውልድ የሚያስተላልፉ በቃል ነው። ይህም ደግሞ በመዝሙሮቻቸው ወይም በአባባሎቻቸው እንዲሁም ደግሞ በተረት በመሳሰሉ ጉዳዮች የራሳቸውን ታሪክ ከአንድ ማህበረሰብ ከአንድ ትውልድ ወደ ሌላ ትውልድ ያስተላልፋሉ። ስለዚህ ይሄ ምን ይባላል? ኦራል ትራዲሽን ይባላል ማለት ነው። ስለዚህ ኦራል ትራዲሽን ለኦራል ሂስትሪ መሰረት ነው ማለት ነው። ኦራል ሂስትሪ ምንድን ነው? የአንድን ማህበረሰብ ታሪክ ከቃል የተወረሰ የተለያዩ መረጃዎችን መሰረት አድርጎ የሚጻፍ ነው ማለት ነው። ኢትዮጵያ ውስጥና በአፍሪካ ቀንድ የተለያዩ ታሪኮችን በምንጽፍበት ጊዜ የተለያዩ ሶርሶችን እንጠቀማለን፣ ከላይ የጠቀስናቸውን። እነዚህ ሶርሶች ግን ትክክለኛነታቸውን ማረጋገጥ ይኖርብናል ማለት ነው። ፕራይመሪ ሶርስ ቢሆን፣ ሰከንደሪ ሶርስ፣ ሪትን ቢሆን ኦራል። ስለዚህ እያንዳንዱ ሶርስ በአግባቡ ተጠንቶ ትክክለኛነቱ ተረጋግጦ ነው መቅረብ ያለበት። ምክንያቱም ፕራይመሪ ሶርስ የምንለው ለምሳሌ ፎርጅድ ሊቀርብበት ስለሚችል ኦሪጂናል ነው ወይስ አይደለም የሚለው ማወቅ አለብን። ሰከንደሪ ሶርሶች ደግሞ የምንተማመንባቸው ናቸው
ናቸው ወይስ አይደሉም የሚለውን ማወቅ አለብን። ኦራል ከሆኑ ደግሞ ወይም በቃል ከሆኑ ደግሞ በጊዜ ሂደት ስለሚበረዙ ትክክለኛነታቸውን ማጣራት አለብን ማለት ነው። የእያንዳንዱ ታሪክ ምንጮች ወይም ደግሞ ኤቪደንሶች ስለ ሰዎች፣ ስለ ቦታ፣ ስለተለያዩ ነገሮች የሚገልጹ ከሆኑ ትክክለኛነታቸውን ማጣራት ይኖርብናል።